ዌብሳይት ዲዛይን ፕሪንሲፕልስ የዌብሳይት ዲዛይን መርሆች ክፍል 7 የቪዲዮ ማብራሪያ። ዌብሳይት ያሰሩ፣ በቴክኖሎጂ የመገልገል ልምዶን ያዳብሩ። ዌብሳይት ለማሰራት ሲያቅዱ በቅድሚያ እኛን ያማክሩ። ስልክ ቁጥር 0982 35 9900። ለኛ ቅድሚያ ስለሚሰጡ ከወዲሁ ከልብ እናመሰግናለን። ከዚህ በመቀጠል ወደ ዛሬው ክፍል 7 የቪዲዮ ማብራሪያ እናልፋለን። ዌብሳይት ዲዛይን ፕሪንሲፕልስ የሚል ነው። እንግዲህ ዌብሳይት ዲዛይን ሲደረግ ፕሪንሲፕሎች ወይም መርሆዎች አሉት። በዛ መርሆ መሰረት ነው ማለት ነው ዌብሳይት ዲዛይን የሚደረገው። እዚህ ላይ እንግዲህ ዩዘር ኤክስፒሪየንስ እና ኤቲስቲክ የሚል ኮንሴፕቶች አሉ። እነሱን እናያቸዋለን። እንግዲህ በዚህ ስር አምስት መርሆዎች ናቸው። አንደኛው ክሊር ናቪጌሽን። ክሊር ናቪጌሽን ማለት እንግዲህ ስለ ሰርች ስለማድረግ ነው፣ ወይም ደግሞ መረጃን ስለማሰስ በዛ ዙሪያ ላይ ያለ ሀሳብ ነው። እሱን እናያለን። ሁለተኛው ቪዥዋል ሃይራርኪ ነው። ሃይራርኪውን ወይም ቅደም ተከተሉን ወይም ደግሞ ተዋረዱ በእይታ ምን ይመስላል የሚል ሀሳብ ያለው ነው። ይሄንንም ሁለተኛው መርሆ እንደሆነ አድርገን እናያለን። ሶስተኛው ፕሪንሲፕል ወይም መርሆ ምንድነው? ከሞባይል ሪስፖንሲቭነስ አንፃር ነው። ሞባይል ሪስፖንሲቭ ስንል ዲዛይኑ ሰዎች በሞባይል እንዲጠቀሙት ዌብሳይቱን ለዛ የተመቸ ተደርጎ ለሞባይል የተመቸ ተደርጎ ዲዛይን ይደረጋል ነው። አራተኛው አክሰሲቢሊቲ ነው። አክሰሲቢሊቲ እንግዲህ ተደራሽነት እንደማለት ነው። ይሄንንም እናየዋለን። አምስተኛው እና የመጨረሻው ፕሪንሲፕል ወይም መርሆ ኮንሲስተንሲ ብራንዲንግ። ኮንሲስተንት ብራንዲንግ ነው። ይሄ እንግዲህ ወጥነት ያለው ነገር እንዲሆን ከብራንድ ጋር ተያይዞ ወጥነት ያለው እንዲሆን የሚያደርግ መርሆ ነው ማለት ነው። እንግዲህ በዚህ ስር ማጠቃለያዎች አሉ። እዚህ ጋር ኬዝ ስተዲ አለ። ሪዲዛይን ሰክሰስ ኬዝ ስተዲ አለ። እሷን እናያለን። እዚህ ጋር ደግሞ ቲፖች ወይም ደግሞ ኪ ቴክአዌይስ ዋና ነጥቦች አሉ። መጨረሻ ላይ እሱን እናይና የዛሬውን እናበቃለን ማለት ነው። ስለዚህ ወደ ኋላ እንመለስና ከዚህ ከዩዘር ኤክስፒሪየንስ ኤንድ ኤስቴቲክስ ከሚለው ሀሳብ ተነስተን እንየው። እንግዲህ ይሄ ዩዘር ኤክስፒሪየንስ የሚባለው ነገር ምንድነው? ዩዘር ሴንተርድ ዲዛይን ነው ማለት ምንድነው? ተጠቃሚውን መሰረት አድርጎ ነው ሲሰራ። ዩዘሩ ነው ዋናው
የዲዛይኑ ሀርት ኮሩ ጉዳይ ተጠቃሚውን ያስደስታል አያስደስትም? ደንበኞችን ያረካል አያረካም? ዲዛይኑ የሚለውን ታርጌት ተደርጎ ነው ማለት ነው። ዩዘር ኢንድ ዩዘሩ ነው ዋና ታርጌቱ የሱን ፍላጎት ለማሟላት እዛ ላይ ታርጌት ተደርጎ ነው የሚሰራው ማለት ነው። ሁለተኛ ፈንክሽናሊቲ የሚል ሐሳብ አለ። ፈንክሽናሊቲ ዋናው የዌብሳይቱ አገልግሎት እንደማለት ነው። አገልግሎት ሳይሆን ስራው ፈንክሽኑ። ለምሳሌ ዌብሳይቱ ላይ የሆነ ደንበኛ መጥቶ አንድና አንድ ሲደመር 2 3 የሚለውን ተግባር ለመተግበር ሲፈልግ ያንን የሚሰራለት የዌብሳይቱ ክፍል አለ። ያ ፈንክሽን ነው የሚባለው ዋና ተግባሩ ማለት ነው። ስለዚህ ከእይታው ኤስቴቲክስ ማለት ማራኪነቱ ለማለት ነው። የዌብሳይቱ ሲያዩት ውበቱ ወይም ማራኪነቱ ከፈንክሽናሊነቱ አይበልጥም። ምክንያቱም ዋናው የሚፈለገውን ኢንቴንድድ የተደረገበትን ተግባር ይሰራል አይሰራም። ስለዚህ ከውበቱ ይልቅ ትኩረት የሚደረግበት ተግባሩ ላይ ነው። ይሄንን ኮንሴፕት የሚይዝ ነው ማለት ነው። ሌላው ይሄ የሞደርን ዌብሳይት ዲዛይን ምን ይመስላል? ኤአይ ድሪቨን እየሆነ ነው። እንደገና ደግሞ ዳርክ ሞድ ይመረጣል ማለት አሁን እኔ ይሄን ነገር ስጠቀም አይታችሁ ከሆነ እንደዚህ ጠቆር ያለ ነው። ለምን? ለአይኔ ጉዳት እንዳያደርስ በሚል ነው። ይሄ አሁን በአሁን ጊዜ ያሉ ዌብሳይቶች ዳርክ ሞድ ቢሆኑ ይመረጣሉ ዲዛይናቸው ሲሰራ ማለት ነው። እንግዲህ ከከለር አንፃር ነው። የከለሩ ዲዛይን ዳርክ ሞድ ቢሆን ጥሩ ነው። እንደገና ደግሞ ኤአይ ድሪቭን ቢሆኑ በኤአይ የታገዙ ቢሆኑ ይመረጣል። ኤአይ አንዳንድ ሙከራዎች አሉ ዌብሳይት ለመስራት የሆነ እንትን አለ። ግን ያው እንትን ነው በኤአይ የሚሰራ ዌብሳይት አገልግሎት አይሰጥም። አንደኛ ተአማኒነት የለውም። ሁለተኛ ሙሉ ፈንክሽን አያደርግም። ሙሉ ተግባር አይሰጥም። ግን እንደዛ አይነት ሙከራዎች አሉ። ዞሮ ዞሮ ዌብሳይት ሲሰራ የተወሰነ ፓርቱ ላይ በኤአይ ብንታገዝ ምንም ችግር የለውም። ወደፊት እንግዲህ ኤአይ ሞር አድቫንስ እያደረገ ሲሄድ ምናልባት ሙሉ ራሱን ችሎ ዌብሳይት ሊሰራ ይችላል። አሁን ላይ ግን እንደዛ ያለ ነገር እንትን አይደለም ማለት በኤአይ የተሰራ ነገር አገልግሎት አይሰጥም። ይሄ እንደዛ ነው። እንግዲህ ወደ የመጀመሪያው ፕሪንሲፕል ስናመራ ክሊር ናቪጌሽን ነው። ክሊር ናቪጌሽን እንግዲህ መረጃን ከማሰስ አንፃር ግልጽና ቀልጣፋ መሆን መቻል አለበት። ይሄ እንግዲህ ምንድነው አጠቃላይ የዌብሳይቱን መረጃዎች ኦርጋናይዝ ከማድረግ አንፃር ነው። በደንብ የተሰደረ አደረጃጀት ያለው ዌብሳይት ከሆነ ናቪጌት ሲደረግ ሪስፖንሲቭ ይሆናል ማለት ነው። ቶሎ ፈጣን ይሆናል ምናምን በተጠቃሚዎችም ተወዳጅ ይሆናል። ስለዚህ እነዚህን ፔጆቹን እና የዌብሳይቱን ኮንቴንቶች በደንብ አድርጎ ስትራክቸሩን እና ይሄ አርኪቴክቸሩን በትክክል መሰደር ዌብሳይቱ ኳሊቲ
ነው እንዲባል ያሰኛል ማለት ነው። ሌላው ብሬድ ክረብስ የሚል ሀሳብ አለ። ይህ ምንድነው? ለምሳሌ አንድ ዌብሳይት እዚህ ጋር የኛን ዌብሳይት ልክፈትና ወርክስ አሁን እዚህ ጋር በገባ እና እዚህ ጋር ከገባው በኋላ እዚህ ጋር በገባ እንግዲህ አሁንም ሌላ ፔጅ ብከፍት ይሄን ብከፍት ለምሳሌ ምንድነው አሁን ብዙ ስቴፖችን ሄጄ አለውና ይሄ ብሬድ ክረብስ የሚል ነገር ካለው ዌብሳይቱ የቱ ጋር እንዳለው ይጠቁመኛል። እንደዛ እንደማለት ነው፣ ያሳየኛል ማለት ነው። እንደዚህ ያለ ነገር ያለው ዌብሳይት ሞር ተመራጭ ይሆናል። ማለት ከረንት ሎኬሽን ነው የሚያሳየው ማለት ነው። ሌላው ይሄ ሰርች ፈንክሽናሊቲ ፕራክቲሱ ኪወርድ የሚባል ነገር አለ። እነሱን ፕሮፐርሊ ዩቲላይዝ የሚያደርግ የሚጠቀሙት መሆን መቻል አለበት። ሰጀሽኖች የሆነ ነገር ስንጽፍ ሰጀስት የሚያደርገን ለምሳሌ እዚህ ጋር መጥቼ የሆነ ነገር ለምሳሌ ወተር ብል the use of water ብል አያችሁ ሰጀስት የሚያደርገኝ ነገር አለ ማለት ነገር the use of water ሚሊየን the use of water in our body። ስለዚህ ዌብሳይት ለዚህ ዲዛይን ሲደረግ ለእንደዚህ አይነት ተግባር ምቹ የሆነ መሆን መቻል አለበት ነው እና ሲያመጣ ደግሞ አኪዩሬት የሆነ ያን እኛ የምንፈልገውን ነገር የተጠጋ መሆን መቻል አለበት ሰርች ሪዛልቱ። ለምሳሌ የአፕልን የናቪጌሽን እንትኑን ስናየው በእንደዚህ ያለ እንትን ዲዛይን የተደረገ ነው ለእንደዚህ አይነት አገልግሎት ማለት ነው። ሌላው ሁለተኛው ፕሪንሲፕል ወይም መርሆ ምንድነው? ቨርቹዋል ሃይራርኪ ነው። የተዋረዱ የዌብሳይቱ ስትራክቸር ተዋረዱ ምን ይመስላል ነው። አንደኛ ሳይዙን የሳይዝ እንትኑን ሃይራርኪውን መጠበቅ መቻል አለበት። የሆነ አንዱ ትልቅ አንዱ ትንሽ ጉርብጥብጥ ያለ ነገር ከሆነ ያ የቅደም ተከተሉን በትክክል አላይመንቱን የጠበቀ ስለማይሆን ጥሩ የዌብሳይት ዲዛይን ነው ተብሎ አይታሰብም። ሌላው ከለር ነው። ከለሩም ወጥነት ያለው መሆን መቻል አለበት። ከመጀመሪያው እስከ መጨረሻው ዌብሳይቱ ሙሉ ለሙሉ ወጥነት ያለው ከለር መጠቀም አለበት። ሌላው ይሄ ኮንትራስት የሚል ነገር ነው። ኮንትራስት አንዱ ከሌላው ተለይቶ እንዲታይ የሚያደርገው የዲዛይን ቴክኒክ ነው። እሱም ነገር በደንብ ግልጽ ሆኖ መቀመጥ መቻል አለበት ማለት ነው። እዛ ላይ መሰራት መቻል አለበት። ሌላው ዋይት ስፔስ ነው። ዋይት ስፔስ ምን ማለት ነው? እዚህ ጋር መተን ብናይ ለምሳሌ አሁን በዚህኛው አሁን እነዚህ ሁለት ነገሮች አሉ። ራይቲንግ እና ትራንስሌሽን የሚል አለ፣ ቪዲዮ አኒሜሽን የሚል አለ። በእነዚህም ሁለቱ መካከል ይሄ ነጩ ቦታ አለ። ያ ነው ዋይት ስፔስ የሚለው። ይሄ ምንድነው? ዌብሳይቱ በግልጽ እንዲታይ ማለት የዌብሳይቱ ኤሌመንቶች በትክክል አንዱ ከአንዱ ተለይቶ እንዲታይ የሚያደርግ ውበት የሚሰጠው እና
ዌብሳይቱን ተግባር ለማሳለጥ የሚረዳ የዲዛይን ስታይል ነው ማለት ነው። ስለዚህ ይሄ ዋይት ስፔስ ምን ጊዜ አስፈላጊ ነው። በዚህ መሀልም ዋይት ስፔስ አለ፣ በዚህ መሀል ዋይት ስፔስ፣ በየቦታው ዋይት ስፔስ አለ። እዚህ ጋር ምህዳጉ ላይ በጎን በኩል ስንመጣ እዚህ ጋር ይሄ ከዛ አንፃር ነው የሚታየው ዋይት ስፔስ። ታይፖግራፊው ጽሁፍን በተመለከተ ነው። እዛ ላይ ያሉት ፎንቶቹ ፎንት ስንል የፎንቱ አይነት ለምሳሌ የተለያዩ ፎንቶች አሉ አይደለ? የአማርኛም ፎንት አለ፣ የእንግሊዘኛም ፎንቶች ውስጥ ደግሞ የተለያዩ ኢታሊክ ሊሆን ይችላል፣ ሮማንስ ሊሆን ይችላል። የተለያየ አይነት የፎንት ስታይል አለ። እነዛን ፎንቶች በጣም ቆንጆ የሚባለውን የፎንት ስታይል አይነት መምረጥ ተገቢ ነው። ሳይዙም እንደዛ ነው። ከለሩም የፎንቱ ላይን ስፔሲንጉ በጽሁፎቹ መሃል ያለው የሳይዝ ስፔስም በትክክል መሰደር መቻል አለበት። ይሄ አንድ ድሮፕ ቦክስ የሚባል ዌብሳይት አለ። እሱ እንደማሳያ እሱ ማየት ይቻላል። ከታይፖግራፊ አንፃር ማለት ነው። ቆንጆ የታይፖግራፊ ስታይል ስለሚከተል እሱን ቼክ አድርጉት። ሌላው ሶስተኛው ፕሪንሲፕልስ 3 ማለት ነው። መርሆ 3 ወይም ሶስተኛው መርሆ ሞባይል ሬስፖንሲቭነስ ነው። ሞባይል ሬስፖንሲቭነስ ስንል እንግዲህ ሞባይል ላይ ለመጠቀም አመቺ የሆነ ዲዛይን መሆን መቻል አለበት። ሌአውቱ ፍሌክሲብል መሆን መቻል አለበት። ሬስፖንሲቭ ኢሜጅ ምንም ነገር ክሊክ ስናደርግ ቶሎ ከች የሚያደርግ መሆን መቻል አለበት። በአሁን ጊዜ እነ ጎግል ለምሳሌ ሰርች ኢንጂን ነው። የዲዛይኑ ለሞባይል አፕሊኬሽን ምቹ ተደርጎ ከተሰራ ከጎግል አልጎሪዝም ጋር አብሮ ይሄዳል። በጣም ምቹ ነው የሚሆነው፣ ወይም ደግሞ ፈጣን ይሆናል የዌብሳይት ዲዛይኑ የሞባይል ፈርስት አፕሮች ባለፈው እንዳልነው እሱን የሚከተል ከሆነ ማለት ነው። ስለዚህ ዲዛይን ሲሰራ ለሞባይል ተጠቃሚዎች አፕሮፕሪየት የሆነ መሆን መቻል አለበት። እንደዛ ሲሆን ጥሩ ራንኪንግ ያገኛል። ሰርች ለመደረግ ጎግል ላይ ጥሩ የራንኪንግ ነጥብ ይሰጠዋል ማለት ነው። እና ቶሎ ሰርች አድርጎ ያመጣዋል ጉግል የሚፈለገውን ነገር። ይሄ እንግዲህ ከዛ ጋር የሚያያዝ ነገር ነው። አራተኛ አክሰሲቢሊቲ ነው። አክሰሲቢሊቲ ከተደራሽነት አንጻር ነው። እንግዲህ ዌብሳይት ዲዛይን ሲደረግ የአካል ጉዳተኞችንም ሁሉንም ሰው ግምት ውስጥ ያስገባ መሆን መቻል አለበት። ያ ሲሆን በጣም ቆንጆ ዲዛይን ነው ተብሎ ሊታሰብ ይችላል ማለት ነው። ለሰርች ኢንጂንም ሞር ተመራጭ የሚሆነው እሱ ነው። ሰርች ኢንጂን ኦፕቲማይዜሽን ላይ ሁሉንም የማህበረሰብ ክፍል ተደራሽ ያደረገ አይነት ዲዛይን ሆኖ ሲመጣ ለሰርቻቢሊቲ ጥሩ ሆኖ የተሰራ ነው ወይም የዲዛይን የተደረገ ነው ተብሎ ይታሰባል። አምስተኛው ከብራንድ ኮንሲስተንሲ ነው። ወጥነት ያለው ብራንድ እንዲኖረን ማድረግ አስፈላጊ ነው። ይሄ ምንድነው? እንግዲህ አንድ 4 ነጥቦች አሉ በዚህ ስር ሜንቴኒንግ ብራንድ አይደንቲቲ አክሮስ ዘ ዌብሳይት። ከመጀመሪያው እስከ መጨረሻው ወጥነት አለው የብራንድ አይደንቲቲው
ሜንቴን ያደረገ መሆን መቻል አለበት። እንደ ቡጭርጭርጭር ያለ የሆነ ቡራቡሬ አንድ እዚህ ጋር የሆነ እዛ ጋር ከለሩ ሌላ የጽሁፉ ሌላ እዚህ ጋር የተጠቀመው ፎንት ሳይዝ ሌላ እዛ ጋር የተጠቀመው ከለር ሌላ ከሆነ እሱ የብራንድ አይደንቲቲን ለመጠበቅ ወይም ሜንቴን ለማድረግ አያግዝም ማለት ነው። ስለዚህ ዌብሳይት ዲዛይን ሲደረግ ኮሄሲቭ እና ሪኮግናይዜብል እንዲሆን ተደርጎ ነው መሆን መቻል ያለበት። በቃ ሰዎች ገና እንዲህ ሲያዩት ይሄ የእንትን ዌብሳይት ነው ይሄኛው እንደዚህ ነው ተብሎ ብራንዱ ሪኮግናይዝ እንዲደረግ ወጥነት ያለው ነገር ነው መተግበር ያለበት ማለት ነው። ሁሉም ነገር ቪዥዋል ኤሌመንቶቹም ሊሆኑ ይችላሉ። ሜሴጁም ቶን ኦፍ ቮይስ ድምጽ የሚጠቀም ከሆነ ድምጹም ራሱ ተመሳሳይ መሆን መቻል አለበት። ቡራቡሬ አይመከርም። ይሄ እንግዲህ ከምን አንፃር ይገለጻል? ከከለር አንፃር፣ ከሎጎ አንፃር። ሎጎ ማለት የንግድ ምልክት ማለት ነው። ከኢሜጀሪ እዛ ላይ ካሉት ፒክቸሮች ወጥነት ያላቸው ሁሉ ነገር መሆን መቻል አለበት። ያለበለዚያ ዌብሳይቱ ጥሩ ዲዛይን አለው ተብሎ አይታሰብም። ከምንጠቀመው ቋንቋው፣ ቶን ኦፍ ቮይስ፣ ስታይሉም ሁሉም ነገር ተመሳሳይነት እና ወጥነት ያለው መሆን መቻል አለበት። ለምሳሌ ኮካኮላን ስናይ የሆነ ቀይ እና ጥቁር ከለር ነው የሚጠቀመው። በቃ ገና እንዲያይቶ ሰው ይሄ ኮካኮላ ነው ይላል። የድምጽ ማስታወቂያም ሲሰራ ምናምን አይታችሁት ከሆነ ወጥነት ያለው ነገር ነው የሚጠቀመው። ስለዚህ እሱን እንደ ምሳሌ መያዝ ይቻላል። እነዛ አምስት ፕሪንሲፕሎች እነዚህ ናቸው። እንግዲህ ባለው ኬዝ ስተዲ ምንድነው ይሄ ዲዛይን ላይ ኢምፕሩቪንግ ኮንቨርሽን ሬትስ ባይ 20%። ኮንቨርጅን ሬት ማለት ምንድነው? የዌብሳይቶችን የዛ ዌብሳይቱ ደንበኞቹን ወይም ደግሞ ቋሚ ደንበኞችን በ20% መጨመር ከቻለ ያ ዌብሳይት ዩዘር ሴንተርድ እና ኤቲስቲክ የሆነ የደንበኞችን ፍላጎት የሚያሟላ እና ውብ የሆነ ዌብሳይት ነው ተብሎ ሊታይ ይችላል ማለት ነው። ስለዚህ በ20% ዌብሳይቱ አዳዲስ ደንበኞችን ቋሚ ደንበኞችን ሊያገኝ ይችላል ማለት ነው። በእንደዛ አይነት ዲዛይን ከተሰራ a well executed design that focuses on user experience and aesthetics can dramatically increase the amount of users that complete desired action on the website ነው። ደንበኞችን ኢንክሪዝ ነው የሚያደርገው ማለት የደንበኞችን ቁጥር በ20% ይጨምራል ማለት ነው። እንዴት ያለ ሲሆን ዩዘር ሴንተርድ ዲዛይን እና ኤስቴቲክስ የሆነ ሲሆን ማለት ነው። ኤስቴቲክስ ማለት ውብ ማለት ነው። ውበት ከውበት አንፃር ነው ሲያዩት። ይሄኛው ደግሞ ከፋንክሽናሊቲ አንፃር ነው። ዩዘር ኤክስፒሪየንስ ለደንበኞች ሲጠቀሙት ምቹ ከመሆን አንፃር። ስለዚህ ይሄንን ነገር ሲያደርግ የደንበኛው ብዛት ቋሚ ደንበኛ ብዛት በ20% ይጨምራል። ዲክሪዝ ባውንስ ሬት ባይ በ15% ባውንስ ሬትን ይቀንሳል ነው። ባውንስ ሬት ማለት ምንድነው? የሆነ ሰርች ሲደረግ አይመጣም ማለት የሆነ ኤረር ያሳያል። ኢንተርኔት እንዲህ ሆኗል፣ አላገኘሁትም መረጃውን ምናምን ሊሆን ይችላል። ስለዚህ ይሄ በትክክል የተሰራ ዲዛይን ከሆነ እንደዚህ ያሉ ነገሮችን በ15% ይቀንስልናል ማለት ነው። A lower bounce rate indicates that users are
ፋይንዲንግ ዘ ዌብሳይት ሪሌቫንት ኤንድ ኢንጌጂንግ ነው። አዎ በጣም ምቹ ሆኖ ያገኙታል ደንበኞች እና ያ ምን ያደርጋል በ15% ባውንስ ሬቱን ከቀነስን ማለት ነው ሞር ዌብሳይቱን ምቹ ያደርገዋል። increase the time on site by 25%። አሁንም ምቹ የሆነ ዲዛይን ከሆነ ዌብሳይቱ ላይ ገብተው የሚቆዩ ሰዎች ማለት ምንድነው እኔ አሁን ይሄን ዌብሳይት ከፍቻለሁ የሆነ ማራኪ ነገር ከሆነ ወይም ደግሞ የምፈልገውን አገልግሎት በፈጠነ መልኩ በተቀላጠፈ መልኩ የሚሰጠኝ ከሆነ ረጅም ሰዓት እዚህ ዌብሳይት ላይ የመቆየት እድል አለኝ ማለት ነው። ስለዚህ ይሄ ነው increase time on site by 25% የሚለው። ሌላው how user feedback AB testing ምናምን የሚሉ ሐሳቦች አሉ። AB testing ማለት የተለያዩ የማርኬቲንግ ስትራቴጂ ነው። ይሄ የተለያዩ የማርኬቲንግ ስትራቴጂዎች ካሉ አንዱ ከሌላው የተሻለ ፐርፎርም እንዳደረገ ስትራቴጂዎቹ ማለት ነው የምንለይበት መንገድ AB ቴስቲንግ ይባላል። ስለዚህ ለዛም ይረዳል ነው ይሄ ቆንጆ ዲዛይን። እንግዲህ ኪ ቴክ አዌይስ ስንል የመጨረሻው ነጥብ ምንድነው ዌብሳይት ምን ጊዜም ፕራዮሪታይዝ የሚያደርገው ዩዘር ኤክስፒሪየንስ ነው። ለደንበኞች ምቹ የሆነ ዲዛይን መሆን አለበት ማለት ዩዘር ሴንተሪክ ነው ማለት ነው። ዋናው እንትኑ ለደንበኞች ምቹ መሆን አለበት፣ ውብ መሆን አለበት፣ ሲያዩት ማራኪ መሆን መቻል አለበት። ዲዛይን ፕሪንሲፕሉ ኮንሲስተንት መሆን መቻል አለበት፣ ወጥነት ያለው መሆን መቻል አለበት። ኮንቲኒየስሊ ቴስት ኤንድ ኦፕቲማይዝ ማድረግ ተገቢ ነው። ዌብሳይትን አዳዲስ አፕዴቶች ሲመጡ እሱን አፕዴት ማድረግ አዳዲስ ቴክኖሎጂዎች ለውጦች ሲመጡ ኦፕቲማይዝ ማድረግ ተገቢ ነው እና የወደፊት ትሬንዶችንም ማየት ለምሳሌ ኤአይ ዳርክ ሞድ ምናምን ቀደም እንዳለው እነዚህ ነገሮች አዳዲስ ፍላጎቶች ናቸው። እነዚህን አካቶ ዌብሳይቱ ጥሩ ፐርፎርማንስ ያለው ዌብሳይት እንዲሆን ማድረግ ይቻላል የሚል ነው። እንግዲህ ዛሬ በዚች እዚሁ ላይ እናበቃለን። እንግዲህ ምን ጊዜም እንደምለው ቆንጆ የሆነ ዌብሳይት እንዲሰራላችሁ የምትፈልጉ ሰዎች እኛን አድሬስ ማድረግ እኛን ኮንታክት ማድረግ አትዘንጉ። ለዛሬው እዚህ ላይ ይበቃናል። አድራሻችን እዚሁ ዌብሳይቱ የመጀመሪያ ማነው እዚህ ቪዲዮ ላይ የመጀመሪያው ክፍል ላይ አለ። በዛ ልታገኙን ትችላላችሁ። አመሰግናለሁ።